እግዚአብሔር በልቤ ያስቀመጠውን ቃል አብረን እንከፋፈላለን። አሜን። እግዚአብሔር ይናገረኛል በሉ እስቲ። እኔም እሰማለሁ። እግዚአብሔር ይናገረኛል በሉ። እኔም እሰማለሁ በሉ። ክብር ለኢየሱስ ይሁን። እግዚአብሔር ሁሌም የሚናገር አምላክ ነው። ዛሬ እንድንነጋገርበት በልቤ ያለው የእግዚአብሔር ቃል ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 እስከ 20 ያለው ነው። እንደዚህ በሚል ርዕስ እንነጋገራለን። እግዚአብሔር ለሁሉም ቀን አለው። ክብር ለኢየሱስ ይሁን። እግዚአብሔር ለሁሉም ቀን አለው። እስኪ አጠገባችሁ ያለውን ሰው ያዛርጉና ለነገርህ ለነገርሽ እግዚአብሔር ቀን አለው በሏል። በሉ ግድ የላችሁ ለጻድቁ መልካም ይሁንላት በሉ ነው አይደል የሚለው እግዚአብሔር ቃል። እንደዚህ ስትሉ ዘመናት ላስቆጠረ ነገር እግዚአብሔር መለኮት ቀጠሮውን ይዞ ከች ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ብሩክ ይሁን። ጥቂት ከዚህ ከምዕራፍ 7 ላንብብና አብረን ጸልየን ወደሚቀጥለው ክፍል እንሄዳለን። ክብር ለኢየሱስ ይሁን። ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ጀምሮ የተወሱትን አነባለሁ፣ ግን እስከ ቁጥር 20 ነው ምንዳስሳቸው። ምዕራፍ 7 ቁጥር 1 ኤልሳም እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር እንደዚህ ይላል፣ በነገው ዕለት በዚሁ ሰዓት በሰማርያ በር አንድ መስፈሪያ ማለፊያ ዱቄት በአንድ ሰቅል 2 መስፈሪያ ገብስም በአንድ ሰቅል ይሸጣል አለ። ንጉሡም በክንዱ ላይ የተደገፈው የጦር አለቃ የእግዚአብሔርን ሰው እንዲያው ለመሆኑ እግዚአብሔር የሰማይን መስኮቶች ቢከፍት እንኳን ይህ ሊሆን ይችላልን ሲል ጠየቀው። ኤልሳም ይህ አንተው ራስህ በዓይንህ ታያለህ፣ ይሁን እንጂ ከዚህ አንዳችም አትቀምስም አለው። በዚያን ጊዜ የሚያሳቅቅ የቆዳ በሽታ የያዛቸው 4 ሰዎች ከከተማይቱ መግቢያ በር አጠገብ ነበሩ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ እስክንሞት ድረስ በዚህ የምንቆየው ለምንድን ነው? ታዲያ ወደ ከተማይቱ እንግባ ብንል በዚያም ራብ ስላለ እንሞታለን፣ በዚህም ብንሆን ያው ሞታችን እንዲሁ አልቀረንም። ስለዚህ ወደ ሶርያን ሰፈር ዝም ብለን እንሂድ፣ ዝም ካሉን ሕይወታችን ትተርፋለች፣ ከገደሉንም ያው ሞት መገላገል ነው። ከዚያም መሸትሸት ሲል ተነስተው ወደ ሶርያውያን ሰፈር ሄዱ። ወደ ሰፈር ጥግ ሲደርሱ አንድም ሰው በዚያ አልነበረም። ይህም የሆነበት ምክንያት እግዚአብሔር የሰረገሎችና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበረ ነው። እርስ በርሳቸው እነሆ የእስራኤል ንጉሥ በእኛ ላይ አደጋ ለመጣል የኬጣውያንን የግብፃውያንን ነገሥታት ቀጥሮ አምጥቶብናል ተባባሉ። ከዚያም መሸትሸት ሲል ተነስተው ሸሹ። ድንኳኖቻቸውን ፈረሶቻቸውንና አህዮቻቸውን አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለው ትተው ሄዱ። ክብር ለኢየሱስ ይሁን። እግዚአብሔር ለሁሉም ቀን አለው በሚል ርዕስ እንነጋገራለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ለነገራችን ቀን አለው። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ እግዚአብሔር የቀጠረው መለኮት የቀጠረውን ቀጠሮ እናያለን። ክብር ለኢየሱስ ይሁን። ያ ቀጠሮ ዛሬ ለኛ በዚህ ማለዳ ከያው ቃሉ የተነሳ ይሆንልናል። አረ አሜን። እንዴ አይሆንልኝ የምትሉ ነው ይመስለው ዝምታችሁ። ክብር ለኢየሱስ ይሁን። ስለዚህ ምንድነው እያለ ያለው ነብዩ በዚህ ክፍል ምንድነው እያለ ያለው የሚለውን ነገር ለማየት ባክግራውንዱን ወደ ኋላ ትንሽ ምዕራፍ 6 ላይ ማየት ያስፈልጋል። ምዕራፍ 6 ላይ እስራኤል በተለይ በሰሜን በኩል ያለው የእስራኤል ሕዝብ በዚህ ስፍራ ነብዩ ኤልሳ
ይሄንን ፕሮፌቲክ የሆነ መልእክት ሲናገራቸው እነሱ በምን አይነት ሁኔታ ውስጥ እንደነበሩ አንድ ምዕራፍ ወደ ኋላ ተመልሳችሁ ምዕራፍ 6 ትንሽ ከቁጥር 24 ጀምሮ ባነብ ደስ ይለኛል። ምክንያቱም እሱ በምን አይነት ሁኔታ ውስጥ እንደነበረው ስለሚያሳይ በየትኛውም አይነት ሁኔታ ውስጥ ብንኖር እግዚአብሔር የማጽናኛ ቃሉን ይናገራል። ክብር ለኢየሱስ ይሁን። ምዕራፍ 6 ቁጥር 24 ከጥቂት ጊዜ በኋላም የሶርያ ንጉሥ ቤንሃዳድ ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። ከተማይቱ እንደ ከበባት የአንድ አህያ ጭንቅላት በ80 ሰቅል ብር የጎመርም 1/8 የርግብ ኩስ በ5 ሰቅል ብር እስኪሸጥ ድረስ ታላቅ ራብ ሆነ። የእስራኤል ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለች። ንጉሡም እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ከአውድማው ነው ወይስ ከወይኑ መጥመቂያ የምረዳሽ ሲል መለሰላት። ከዚያም ለመሆኑ ችግርሽ ምንድን ነው ሲል ጠየቃት። እርሷም እንዲህ ስትል መለሰች ይህቺ ሴት ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔን ልጅ እንበላለን አለችኝ። ስለዚህም ልጄን ቀቅለን በላን። በማግስቱ እንድንበላው ልጅሽን አምጪ አልኋት። እርሷ ግን ደበቀችው። ንጉሡ ሴቲቱ ያለችውን ሲሰማ ልብሱን ቀደደ። በቅጥሩ ላይ በሚመላለስበት ጊዜ በውስጥ ማቅ መልበሱን ሕዝብ አየ። ከዛ በኋላ ንጉሡም ዛተ። ክብር ለኢየሱስ ይሁን። እስራኤል በምን አይነት ውስጥ እንደነበረ ማየት አስፈላጊ ነው ማለት ነው። በእንደዚህ እጅግ አስከፊ በሆነ ሁኔታ ውስጥ ነው ያሉት። የሶርያ ንጉሥ መጥቶ ከቧቸዋል። በጣም የሚገርመው ነገር ከዚህ በኋላ ብለን የጀመርነው ከዚህ በፊት የሆነ ነገር አለ። ከላይ ምዕራፍ 6 ሲጀምር እንደምታውቁት በሆነ በድንቅና በታምራት የነቢያት ትምህርት ቤት በወቅቱ እንደነበረ ይነገራል። እነሱ ቦታ ጠበበን አሉ፣ እንስራ አሉ። ስለዚህ ወደዛ ሄዱ። ከዛ በኋላ በሚሰሩበት ጊዜ አንድ ድንቅ ነገር ያደርጋል። እንጨት ጥሎ ብረት ያንሳፍፍና ከዛ በኋላ የሶርያውያንን ሰራዊት አይን አሳውሮ ወደ ከተማይቱ መሃል ወሰዳቸው። ከዛ በኋላ ንጉሡ ኢዮራም ልግደላቸው ባለ ጊዜ ኖ አትገላቸውም፣ አንተ አይደለም የማረካቸው። ስለዚህ የሚበሉትና የሚጠጡትን ነገር ስጣቸው፣ ግብዣ ይደረግላቸው። ግብዣ ተደርጎላቸው ተመልሰው ወደ ጌታቸው ወደ ንጉሳቸው ሄዱ ይልና ከዚህ በኋላ ቤንሃዳድ ይላል። ቤንሃዳድ አንደኛ፣ ሁለተኛ፣ ሶስተኛ ይባላል። ከዚህ በኋላ እነሱን ከማሳደድ ተው ካለ በኋላ ነው ከዚህ በኋላ ብሎ የሚጀምረውና ያኛው አይደለም። ይሄ ዳግማዊ ቤንሃዳድ የሚባል ሌላ የሶርያ ንጉሥ ነው። ምን ያደረገው? እንደገና ሰማርያን የከበባት ማለት ነው። በእንደዚህ አይነት ሁኔታ ይሄ ከበባ ምን አመጣ? ጽኑ ረሃብ በምድሪቱ ላይ አመጣ። የረሃብ በባህሪው ራሱ እጅግ አስከፊ ነው። አላውቅም ለሰው ልጆች በስጋ ከሚፈተኑበት ነገር እንደ ረሃብ አስከፊ ነገር ያለ አይመስለኝም። እኔ ከዚህ የተነሳ ሰማርያ ተራበች። በዛ የተከበበው ሕዝብ ተራበ። ረሃቡ ደግሞ ቀላል አልነበረም፣ እንደሰማችሁት ማለት ነው። የሚበላ ነገር እስኪጠፋ ድረስ የአህያ ጭንቅላት አንድ የአህያ ጭንቅላት 80 ስቅል የሚሸጥበት፣ ምናልባት የርግብ ኩስ ይላል፣ ጥራጥሬም ሊሆን ይችላል ተብሎ ይነገራል። ኤኒዌይስ በ5 ስቅል ይሸጥ ነበር ይላል። እሰየው በዚህ ቢያቀባ። አህያ መብላት ራሱ ለዚህ ለቃል ኪዳን ሕዝብ ውርደት ነው። ዘዳግም ምዕራፍ 14 ላይ ሄዳችሁ ስታዩ እርኩስ ነው የሚለው። ይህንን አትብሉ በዚህ ትረክሳላችሁ የተባለ ሕዝብ እሱንም ገዝቶ መብላት የማይችልበት ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ገብቶ እናገኛቸዋለን። በዚህም ቢያበቃ ጥሩ ነው።
ልጃቸውን የሚበሉበት አስከፊ እናት እኔ ልትረፍ ብላ ልጇን የምትበላበት እንደሆነ እናያለን። እስራኤል በእንደዚህ አይነት ሁኔታ ውስጥ ነበረ። ይሄንን በሰማ ጊዜ ንጉሡ አዘነ፣ ተቆጣ፣ ዛተ። ዛሬ ኤልሳና አንገቱ አብሮ ካደሩ እንዲህ ያደርግብኝ እንዲህ የሚጨምርብኝ ብሎ መልእክተኛ ሲልክ እናያለን። እስራኤል በእንደዚህ አይነት ሁኔታ ነበረ። ይሄ የማጽናኛ ይሄ ትንቢታዊ ቃል ሲመጣ እስራኤል በእንደዚህ አይነት ሁኔታ ነበረ። ለመሆኑ እስራኤል ለምንድን ነው እንደዚህ የሆነው? እሺ በእንደዚህ አይነት ሁኔታ ነበረ ካልን እስራኤል ወደዚህ አይነት ሁኔታ ውስጥ የከተተው ምንድን ነው የሚለውን ዘዳግም ምዕራፍ 28 ላይ ጥቂት ነገር ላንሳና ቀጥታ ወደዚህ ወደ ዕለቱ ቃል እንመለሳለን። ዘዳግም ምዕራፍ 28 ከቁጥር 52 ጀምሮ ባነብ ደስ ይለኛል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ምዕራፍ 50 ቁጥር 12 የምትተማመኑባቸው ታላላቅ የተመሸጉ ቅጥሮቻችሁ እስኪወድቁ ድረስ በመላው አገር ያሉትንም ከተሞች ሁሉ ይከባል። አምላክ እግዚአብሔር በሚሰጥ ምድር ያሉትን ከተሞች በሙሉ ይወራቸዋል። ጠላቶችን ከበው በሚያስጨንቁ ጊዜ ከስቃይ የተነሳ እግዚአብሔር የሰጠን የወገብን ፍሬ የሆኑትን የወንዶችና የሴቶች ልጆችን ሥጋ ትበላለህ። ሌላ ይቅርና በመካከል በጣም ደግና ሩህሩህ የሆነውን ሰው እንኳን ለገዛ ወንድሙ ወይም ለሚወዳት ሚስቱ ወይም ለተረፉት ልጆች አይራራላቸውም። ከሚበላው ከልጆቹ ሥጋ ላይም ቅንጣት ያህል እንኳን ለእነርሱ ለአንዱ አያስቀርም። ከተሞቹ ሁሉ በመከበባቸው ጠላቶች ከሚያደርሱብህ ስቃይ የተነሳ እርሱ የቀረለት ይህ ብቻ ነው። በመካከል ተለሳልሳና ተቀማጥላ የምትኖር ከልስላሴና ከቅምጥልነት የተነሳ እግሯን አፈር ነክቶ የማያቅ ሴት የምትወደው ባሏን የገዛ ወንድ ወይም ሴት ልጇን ትንቃለች። ከማጽኗ የሚወጣም እንግዲህ ልጅና የምትወደው ሕፃናት ትጠየፋለች። ይህንን የምታደርገው በመከራ ወቅት ጠላቶች ከከተማቸው ከበው በሚያስጨንቁ ጊዜ እነርሱን ደብቃ ለመብላት ስትል ነው ይላል። እስራኤል ምን አደረገ? ባጭር ቋንቋ አካሄዱን ከእግዚአብሔር የተለየ አደረገ። ዘሌዋውያን ምዕራፍ 26 እና ይህንን ዘዳግም ምዕራፍ 28 ስታነቡ እግዚአብሔርና ሕዝቡ ቃል ኪዳን አላቸው፣ ስርዓት አላቸው፣ ሕግና ደንብ አላቸው። ይሄንን አድርጉ፣ ይሄንን ካላደረጋችሁ ግን ሊትራሊ ይሄንን ከእግዚአብሔር ጋር ያላቸውን ግንኙነት እንዳቋረጡ በዚህ ክፍል ያየነው ነገር በእነሱ ላይ እንደሆነ እናያለን። ወገኖቼ የእግዚአብሔር አደባባዮች እንደዘመርን ከምንም በላይ የተሻሉ ናቸው። ክብር ለኢየሱስ ይሁን። ምንም አይነት የህይወት ነገር ውስጥ ብንገባ ለኛ ከሱ ውጪ ምንም አማራጭ የሌለን ሰዎች ነን። አዎ በእንደዚህ አይነት ሁኔታ ውስጥ ነበረ እስራኤል። በጣም በሚያሳዝን ሁኔታ እግዚአብሔር ዳገነው። ለምን? ባለመስማታቸው፣ ባለመታዘዛቸው፣ የእግዚአብሔርን ሕግና ስርዓት በመጣሳቸው ምክንያት ለዚህ ላየነው ወይ ደግሞ ለሰማነው አሁን ላነበብነው ከፍተኛ መንፈሳዊ የህይወት ውድቀት፣ የከፋ አስከፊ የህይወት ውጣ ውረድ ውስጥ ገብተው እናገኛቸዋለን። እግዚአብሔር ህይወታችንን ከዚህ ይጠብቅ። በገዛ ፈቃዳችን ሄደን ወደ እንደዚህ አይነት ነገር ውስጥ ከመግባት እግዚአብሔር እኔና እናንተን ይታደገን። አዎ በእንደዚህ አይነት ሁኔታ ውስጥ ነው የነበሩት። እንደዚህ አይነት ሁኔታ ውስጥ ደግሞ የገቡት
የእግዚአብሔርን ቃል አልሰማ ብለው ነው። እግዚአብሔር ደግ ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ለነሱ ያለው ፍቅር አሁንም አልተለወጠም። ይህንን ሕዝብ እንዴት እንደሚወድ የምታውቁት በዚህ ጊዜ ኤልሳ የሚባል ነቢይ ራሱ እነሱ መካከል መኖሩ አልሰማ ብሎ እምቢ ያለውን ሕዝብ አልሰማኝም ብሎ ዝም ለማለት አልወደደም። እግዚአብሔር እንደገና ምን ያደረገ? ሌላ የተስፋ ቃል ይዞ መጣ። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ምን አደረገ? ድምጹን አመጣ። ክብር ለኢየሱስ ይሁን። ሃሌሉያ። ወገኖቼ በተለያየ ሁኔታ ውስጥ ያላችሁ ተስፋ የቆረጣችሁበት ነገር አለ። ያደከመ ያዘለ እንዴት ይሆናል? መቼ? በምን አይነት ሁኔታ የምትሉት ጉዳይ ያላችሁ ዛሬ ለእናንተ የምስራች አለኝ። ክብር ለኢየሱስ ይሁን። ሃሌሉያ። እኔ መልካም ምኞቴን አይደለም እነግራችሁ። ክብር ለኢየሱስ። የእግዚአብሔርን ቃል እነግራችኋለሁ። ክብር ለኢየሱስ ይሁን። ባሪያው በዚህ ስፍራ መልካም ምኞቱን አይደለም፣ ንጉሱን ፈርቶ ዮራምን ፈርቶ አይደለም፣ ራቡን ፈርቶ አይደለም፣ መከራ ሰልችቶት አይደለም። ነገር ግን ሕያው የሆነውን የእግዚአብሔርን ቃል ይናገራቸዋል። የእግዚአብሔር ስም ለዘላለም ይባረክ። ዛሬ በምንም አይነት ሁኔታ ውስጥ ላላችሁ ይሄ የእግዚአብሔር ቃል ነፃ ያወጣችኋል። ክብር ለኢየሱስ ይሁን። ነገራችሁን ይቀይራል። ክብር ለኢየሱስ ይሁን። ከአእምሮ በላይ የሆነ ነገር በሕይወታችሁ፣ በዘመናችሁ፣ በቤታችሁ፣ በኑሯችሁ፣ በአገልግሎታችሁ እግዚአብሔር ከቃሉ የተነሳ እንዲህ ያደርጋል። ሃሌሉያ። አንደኛ እግዚአብሔር እንዴት ነው ይሄንን ሊናገር የቻለው? ለምን ተናገረ ብለምና ለማጽናናት ነው። ግድ ይለዋል ሕዝቡ ሲጠፋ ማለት ነው። እኛ ራሳችን ስንሰማው ጆሮ ጭው የሚያደርግ ነገር ነው። ለሱ ደግሞ ቃል ኪዳን ሕዝቡ ናቸው። የከበረ ስሙ የተጠራበት ሕዝብ ነው። ባይሰሙም ባይታዘዙም እግዚአብሔር የምሕረት አምላክ ነው። አንደኛ እግዚአብሔር አምላክ ድምጹን ለሕዝቡ ያሰማል። ክብር ለኢየሱስ ይሁን። አንዳንዴ የሰው ድምጽ እንኳን ይናፍቀናል። ሃሌሉያ። ማንን ወዳጄን ሰምቼው የትኛው ባልንጀራዬ ድምጹን አሰምቶ አይዞ በርታ ጌታ ካንተ ጋር ነው እጸልይልሃለሁ የሚል ድምጽ እንኳን ይናፍቀናል አንዳንዴ። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ እጅግ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አንደኛ ምን ያደርጋል? ድምጹን ለሕዝቡ ያሰማል። ኮሽታ እንኳን ለዚህ ሕዝብ ቀላል አይደለም በዚህ ሰዓት። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ግራ በተጋቡበት፣ መፍትሄ በጠፋበት፣ በሞትና በነሱ መካከል አንድ እርምጃ ምናልባትም ከዛ ያነሰ በቀረበት በዚህ ሁኔታ እግዚአብሔር ለሕዝቡ ድምጹን ያሰማል። ክብር ለኢየሱስ ይሁን። አትቀጥልም፣ ጠፍተሃል፣ የመጨረሻ ነው በሚልበት ሁኔታ ባስጨነቀበት በዛ ጊዜ የእግዚአብሔር ቃል ይሄ ዴስቲኒ አይደለም ይላል። ክብር ለኢየሱስ ይሁን። አሁን መጥፊያ ጊዜ አይደለም፣ መውደቂያ ጊዜ አይደለም፣ ይሄ ያንተ መጨረሻ ያንቺ መጨረሻ አይሆንም ሲል ድምጹን ያሰማል። ሃሌሉያ። ዛሬ ለምንሰማውም እንደዚሁ ይሆንልናል። ክብር ለኢየሱስ ይሁን። አዎ እግዚአብሔር ደግ ነው። መመለስ በጣም አስፈላጊ ነው። የነበሩበት ባለመስማት ነው። የነበሩበት ሁኔታ ያ ነው። ትንሽ ግን የእግዚአብሔርን ድምጽ እንዲመጣ መለሳለስ ያለ ይመስለኛል። እኔ እንደዚሁ ማለት ነው። ንጉሱ ጋር እንዳነበብነው ንጉሱ ኤልሳን ጥፋተኛ ለማድረግ ሞከረ። በሆኑ እሱ ጥፋተኛ አልነበረም። ጥፋተኛ አልነበረም። ለዚህ እስራኤል ላለችበት ሰማሪያ ለተከበበችና በውስጧ ለሆነው ነገር የኤልሳ ድርሻ የለም። ዛተ በቃ እሱን ጥፋተኛ ለማድረግ ምናልባትም ጥፋተኛ ሊያደርግ የፈለገው ኤልያስ ምዕራፍ 2 ላይ እንግዲህ ትራንዚሽን አለና ምዕራፍ 2 ላይ ባልተለመደ እንግዳ በሆነ መልኩ ኤልያስ ሲወሰድ
እሱን ወክሎ ምድር ላይ በእጥፍ ቅባት የተቀመጠ እሱ ነው። ከምዕራፍ 3 ጀምሮ አሁን እስከ ደረስንበት የተለያዩ ድንቅና ታምራትን አድርጓል። ምን እየሰራ ነው? የሱኛ መካከል መኖር ምን ይጠቅማል ያለ ይመስለኛል። ለምንድን ነው የተቆጣው ብዬ ሳስብ ምንድነው የሱ ነብይነት? በረሃብ ዘመን ጥጋብ ካልሆነልን፣ በጠላት በተከበብን ጊዜ ድል ካላመጣልን ምን ይሰራል ያለ ነው የሚመስለኝ እኔ። ምክንያቱም ይሄንን ሲያደርግ ያያል። ከምዕራፍ 3 ጀምሮ የተለያዩ ነገሮችን ድንቅና ታምራት ሙታን እስከ ማስነሳት ድረስ የሚጨነግፈውን ውሃ መፈወሱን፣ ምንቸቱን መፈወሱን፣ ሌሎችንም ነገር እያደረገ እንደመጣና ያለን። ምናልባት ለዚህ ይሆን ቁጣው ጤናማ አይመስልም፣ ነገር ግን በረድ ያለ ይመስላል። ክብር ለኢየሱስ ይሁን። በረድ እንዳለ የምታውቁት አንደኛ ነገር ይሄን ድምፅ ለመምጣቱ ምክንያት ምናልባት ማቅ ለብሶ ነበር ይላል። በውስጡ ማቅ መልበስ ማለት መጸጸት፣ የጸጸት፣ የሐዘን፣ የምልጃ፣ የመመለስ አካሄድ ነው። በእነዛ ማህበረሰብ ውስጥ ማቅ ለብሶ አመድ ነስንሶ በእግዚአብሔር ፊት አጥፍቻለሁ፣ በድያለሁ፣ በእውነት በሆነው ነገር አዝኛለሁ ያለ ነው ይመስለው። ምክንያቱም ሰማሪያ እስከ በሩ እስከ ቅጥሩ ድረስ ነው። ፎቶ ለማየት ስሞክር በሩ ያጥራቸው በር ድረስ መጥተዋል። መግባት ብቻ ነው። የድሮ ከተሞች ስለሚቀጠሩ የቀረው ይሄ ነው። ከዚህ በላይ ምን ይመጣል ያለ ይመስለኛል። እየተመላለሰ ባጥሩ ላይ ባለ ሰዓት ጭራሽ ሌላ ሐዘን የሚጨምር ነገር ሰማ። የዛችን ሴት ጩኸት ሰማ። ከዛ በኋላ ልብሱን በቀደደ ጊዜ ምን ታየ? በውስጥ የለበሰው ማቅ ታየ። ለሕዝቡ ንጉስ ነው። አንድ እሱ ለዚህ ድምፅ ምክንያት ሊሆን ይችላል ብዬ አስባለሁ። የመመለስ አካሄድ። ከዛቻው በኋላ ደግሞ ምን አረገ? ሂዱና አንገቱ ይቆረጣልና ቁጭ አላለም፣ ተከተለ። ክብር ለኢየሱስ ይሁን። ምን አረገ? ተከተለው። የላከውን እንዲህ አድርግ፣ አንገትና ግን እሱና አንገቱ መለያየት አለባቸው፣ እሱ ላይ ማደር የለበትም ካለ በኋላ ምን አደረገ? ምናልባትም ደርሶ እጁን እንዳያሳርፍበት የኤልሳን አንገት እንዳይቆርጥ እሱን ማስቆረጥ መፍትሄ እንዳልሆነ የገባው ይመስለኛል። ምክንያቱም ከፍ ብሎ ስታዩት ሴትዮዋ ስትጮህ እኔ እግዚአብሔር አምላክ ካረዳሽ እኔ ምን አድርጌ እረዳሻለሁ? ወገኖቼ በማንም እርዳታ የኛ ነገር ፈቃ አይልም። መረዳዳት መልካም ነው፣ መጽሐፍ ቅዱሳዊ ነው። ነገር ግን አንዳንድ ነገሮቻችን በመለኮታዊ ጣልቃ ገብነት ብቻ ይስተካከላሉ። ክብር ለኢየሱስ ይሁን። በኢየሱስ ስምና ስልጣን ይሆንባችሁ። ሃሌሉያ። ስለዚህ ምንም እንደማያረግ አወቀ፣ አብሮ ሄደ። ኤልሳ ግን ሰማይ የሚያወራው ሰው ስለሆነ ይህንን ሁሉ ነገር ተረድቷል። እንደውም ደጁን ዝጋብ እንዳይገባ ተላከው መልእክተኛ። ምክንያቱም ከኋላ ማን አለ? ንጉሱ አለ። ንጉሱ በደረሰ ጊዜ እኩል ደረሱ። ንጉሱ አንድ ነገር ተናገረ። ይሄ ነገር ከምንድን ነው የመጣው አለ? ከእግዚአብሔር ነው አለ። ይሄ ነገር የመጣው ከእግዚአብሔር ነው፣ እንዳነበብ ነው ማለት ነው። ከእግዚአብሔር ነው የመጣው። ለመሆኑ ከእግዚአብሔር ምን እንጠብቃለን አለ። ክብር ለኢየሱስ ይሁን። ለምትጠብቅ ነገር ነፍስ ዛሬ በዚህ ማለዳ እንግዳ ነገር ይሆንላታል። ክብር ለኢየሱስ ይሁን። ያ ሁሉ ድንፋታ ቀረ። ልክ እዛ ሲደርስ ይሄ ነገር የሆነው ከእግዚአብሔር ነው። እንግዲህ እኔ ከእግዚአብሔር ምን እጠብቃለሁ ሲል እቺን መለኮታዊ አጋጣሚ ተጠቀመና የእግዚአብሔር ሰው ነብዩ ይሄንን የእግዚአብሔርን ድምፅ አመጣ። ክብር ለኢየሱስ ይሁን። ሃሌሉያ። ወገኖቼ ዛሬ ልትጠብቁት የመጣችሁት ቃል አንዳች ነገር በሕይወታችሁ ያደርጋል። እስኪ አሜን። መለኮት የቀጠረበት ቀን ስለሆነ ሃሌሉያ። እስከዛ ድረስ እኮ ተከበዋል፣ ቀናትም ወራትም ተቆጥረዋል። ነገር ግን ያቺ ቀን መለኮት የቀጠራት ቀን ነበረች። ክብር ለኢየሱስ ይሁን። አብሯችሁ የኖረ ነገር አለ፣ የሰነበተ ነገር በቃ ይሄ የቤቱ አባል ነው፣ የህይወቴ አካል ነው ያልነው ነገር አለ። መለኮታዊ ቀጠሮ እየጠበቀ ነው። ክብር ለኢየሱስ ይሁን። እነግራችኋለሁ የእግዚአብሔርን መለኮታዊ ጣልቃ ገብነት እየጠበቀ ነው።
የእግዚአብሔር ስም ለዘላለም የተባረከ ይሁን። ያ ሲመጣ ክብር ለኢየሱስ ይሁን። ያ ድምጽ ሲመጣ ተስፋን የሚያለመልም ድምጽ መጣ። በሕይወት የሚያኖር ድምጽ መጣ። እንደገና አቅም እንዲያገኙ የሚያደርግ ድምጽ መጣ። መጽናናትን የሚያመጣ ድምጽ ሆኖ መጣ። ኦ ሃሌሉያ! እግዚአብሔር በገባንበት በየትኛውም የሕይወት ጥንቅጥ ውስጥ ዝም አይበለን ወገኖቼ። ክብር ለኢየሱስ ይሁን። የሚታደግ ሆኖ የእግዚአብሔር ድምጽ መጣ። ሃሌሉያ! ክብር ለኢየሱስ ይሁን። ከዛ ቀጥሎ የተናገረውን እንግዲህ ነብዩ ቆሞ እንደዚህ ነው የተናገረው። እና የንጉሱ የጦር አዛዥ ተንቀሽቅሹ፣ ለመሆኑ እግዚአብሔር የሰማይ መስኮቶችን ቢከፍት ይሄ እንዴት ሊሆን ይችላል አለ። እንደው ዝም ባለ ጌታ በረዳውና ዝም ባለ። ወገኖቼ እግዚአብሔር ስንናገር ዝም ብለን እናዳምጥ። ክብር ለኢየሱስ ይሁን። ምንድነው ያለው ብሎ ትንሽ ቢያስተውል ኖሮ ይሄ መልስ አይሰጥም ብዬ አስባለሁ። ስጋዊ መሆን፣ በዚህ አእምሮ ስሌት መንቀሳቀስ ያስበላል። ክብር ለኢየሱስ ይሁን። እስኪ አጠገባችሁ ያለውን ሰው ያዛርጉና መጠራጠር በሉት። አረ ድምጻችሁ አይሰማም። አለማመን በሉት። ያስበላል በሉት። ሃሌሉያ! ይሄ ሰው ይሄን ተናገረ። ይሄን በተናገረ ጊዜ መጀመሪያ ሕያው የእግዚአብሔርን ቃል በተናገረበት ሌላ ሕያው የእግዚአብሔር ቃል ተናገረ ነብዩ። ሌላ ትንቢት አመጣ። ይሄ ይሆናል አለ። አስረግጬ ነግርሃለሁ፣ የትንቢት ይሆናል። እንደውም ሌላ የሚሆን ነገር ልንገርህ። ይሄ በሚሆንበት ሰዓት አንተ ታያለህ፣ ነገር ግን ምን አታረግም? አትቀምስም። ዋው ወገኖቼ፣ አለማመናችንን እግዚአብሔር ከኛ ያስወግድ። ሰው እንኳን ይታመናል እኮ ሰው። አይዞ እኔ ደሞዜ ይምጣ እንጂ ትንሽ ደግሞ ለዚህ ችግር ማለፊያ የሚሆን ነገር አንድ ትንሽ ያረጀች ናት እንጂ አመጣላለሁ ልብስ ሲል እሰይ ይላል ሰው አይልም። እዚህ ሀገር ይሄ ነገር ስለሌለ ነው መሰለኝ ጸጥ አላችሁ። ሰውም ያጽናናል፣ ሰውም ይደመጣል፣ ሰውም ይታመናል። እኔ ተነስቼ ይህን ያህል ሚሊዮን ዶላር ዛሬ ሰጣለሁ ብል ማንም አያምነኝም። ያለው ሰው መጥቶ እዚህ ጋር ቢናገር ስል እኔም የሚል ሰው አይጠፋም። ምክንያቱም የሱ ሰውየው ንግግር ካለው ገንዘብ የተነሳ ምን አለው? ቅቡልነት አለው አይደለ እንዴ? እግዚአብሔር ደግሞ የበለጠ ቃሉ ድምጹ የበለጠ ሊደመጥ፣ ልንቀበለው፣ ልንሰማው፣ ልንጠብቀው ይጠበቃል ከኛ። ይሄ ሰው ከዚህ ጋር ነው የተላለፈው። አእምሮአዊ ሰው፣ ፍጥረታዊ ሰው ሆነ። የጠቀሰው ነገር ትክክል ነው እኮ። እግዚአብሔር ሰማይን ከፍቶ መግቦ ያውቃል። አያውቅም እንዴ? ያውቃል። እንደውም አንዴ አግሮም በዚህ በምድረ በዳ ለመሆኑ እግዚአብሔር ማዕድን ማቅረብ ይችላል ነው ያሉት። አረ እኔ እችላለሁ። በቃ ሰማያትን ከፈተ፣ ዘነበ፣ ባል የሰማይ መና የሰማይ ምግብን በሉ። ይሄንንም ሊሆን ይችላል። በወቅቱም ሌላም ነገር አለ፣ ከዛ ጋርም ሊያያዝ ይችላል። ነገር ግን አለማመን ያስበላል። ይሄንን ተናገረ። እግዚአብሔር ይርዳን ወገኖቼ። እግዚአብሔር ብቻ ይናገር። ይሄ ህዝብ በጣም ብዙ የተስፋ ቃል የሰማ ህዝብ ነው። በየቀኑ በየሳምንቱ የዚህን ዓመት እግዚአብሔር እነሆ እንደ ኃያል ይመጣል የተባለ ሰው አንዳንዱ መጥቶለት ሴሌብሬት አድርጓል። አንዳንዱ አሁንም በመጠባበቅ ላይ ነው ያለው። ረሳችሁት ወይስ አምናችሁ እየጠበቃችሁ ነው? እናንተ እንድትመልሱልኝ አይደለም፣ ለራሳችሁ እንድትመልሱ ነው። የኔ ፊት ለፊት ነው ያለችው። ምክንያቱም መጥቼ እዚህ ቤት ከገባሁበት ጊዜ ጀምሮ በየዓመቱ የምወስደው ያንን ቃል በሕይወቴ ሰርቶ አይቼዋለሁ። ክብር ለኢየሱስ ይሁን። ሃሌሉያ! ዝም ብሎ ለልማድ አይደለም ብድግ አድርገን የምንሄደው። ክብር ለኢየሱስ ይሁን። ወረቀት አይደለም፣ የሚሰራ የእግዚአብሔርን ቃል ነው ብድግ የምናደርገው። እሱ ደግሞ
የከበረ ስፍራ ይቀመጣል በልብ ውስጥ። እግዚአብሔር መጣለው እንደው እንደ ነገሩ አላለም፣ እንደ ኃያል ነው መጣለው ያለው። በግል ደግሞ አለ፣ በየቀኑ አለ። የቅርቡ ባለፈው ሳምንት እንኳን ብናባነ እኔ በቂ ነኝ ከበቂ ነኝ በላ ያለ እግዚአብሔር። እኔና እናንተ እንዴት ነን? እንዴት ነን ወገኖቼ? ለሞግታችሁ ፈልጌ አይደለም። እግዚአብሔር ምን አለ? የሰማርያ ሕዝብ ምን አይነት ድምጽ ሰማ? የሞት ድምጽ ሰማ፣ የመከራ ድምጽ ሰማ፣ በጦርነት የመከበብ ድምጽ ሰማ። በእንደዛ አይነት ሁኔታ ውስጥ ነበረ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ወገኖቼ ዓለም ከምታሰማን መከራ ሁኔታ ከሚያሰማን ይልቅ እጅግ የሚልቅ የድምጾች ሁሉ ቁጮ የእግዚአብሔር ድምጽ ሲመጣ ቀበል አርጎ ምን ማድረግ ነው? ሸሸግ አርጎ እሱን መጠበቅ ነው። ክብር ለኢየሱስ ይሁን። ትላንትና ምን አላችሁ? በሕይወት ዘመናችሁ ምን አለ? አንዳንዶቻችን ቤተሰቦቻችን እንኳን የሰሙልን ነገሮች ሊኖሩ ይችላሉ። ይጠበቃል በሉ እስኪ ያጠገባችሁ ያለውን ሰው የእግዚአብሔር ቃል እረግዴላችሁ አብረን እንስበክ። የእግዚአብሔር ቃል ይጠበቃል፣ ይጠበቃል፣ ተስፋ ይደረጋል። ክብር ለኢየሱስ ይሁን። እኛ እንደዛ አምነን መጠበቅ ይሆንልን፣ አምነን መጠበቅ ይሆንልን። ክብር ለኢየሱስ ይሁን። የሚመጣው ቃል ሞትን ይሽራል። የሚመጣው ቃል እንግዳ ነገርን ያደርጋል። የሚመጣው ቃል ልታስቡት የማትችሉትን በአእምሮአችሁ ስሌት ሊለካ የማይችል ነገር እግዚአብሔር ያደርጋል። ኦ ሃሌሉያ! የእግዚአብሔር ስም ለዘላለም ብሩክ ይሁን። ሃሌሉያ! ድምጹን ከመካከላችን እግዚአብሔር አያረቅልን። ክብር ለኢየሱስ ይሁን። ሁለተኛ እግዚአብሔር እንደፈለገ በፈለገው ጊዜ ይሰራል የሚለው። ክብር ለኢየሱስ ይሁን። ሲስር አንድ ሶስት ነገሮች እናያለን። እግዚአብሔር ማከልካይ አለው። ማከልካይ እሰራለው፣ ማንስ ይከለክለኛል? ጉልበተኛ ራሱ እኮ ይሰራል። ጉልበተኛ ሰው እኮ ተውልኝ እስኪና አብረን ብድግ እናርግ ቤኪዬ ብለው ይሄንን ተው ገዚሽ እቺማ ሊል ይችላል። ናቲዬ ይሻላል መሰለኝ አይደለ? እሰራለሁ። የኔና የናንተ አምላክ ያለ ከልካይ የሚሰራ አምላክ ነው። የተከለከላችሁ የተገደባችሁ የተወሰነባችሁ ይመስላችኋልን? በዚህ ማለዳ እነግራችኋለሁ እግዚአብሔርን እጅ የሚከለክል ነገር የለም። ሃሌሉያ! የለም። እግዚአብሔር ብቻውን ይሰራል። ሃሌሉያ! እንዴት ይሰራል? በዚህ በሁለተኛው ስር እግዚአብሔር ሌላ ድምጽ ደግሞ አለው። ክብር ለኢየሱስ ይሁን። ሌላ ድምጽ አለው። ለናንተ የማጽናኛ ድምጽ ነው። ተስፋ ያለው ነው። ሕይወትን የሚያስቀጥል ነው። የሚያሳርፍ ነው። የሚያስደስት ነው። ሃሌሉያ! ሌላ ድምጽ ደግሞ ለጠላቶቻችሁ ግልባጭ ይደርሳቸዋል። አልገባችሁ ምን እንዳልኩኝ? ለጠላቶቻችሁ የሚደርሰው ቃል ወይ ድምጽ ሌላ ነው ያልኩ ነው። ክብር ለኢየሱስ ይሁን። ግራ ላጋባችሁ ነገር፣ ተስፋ ላስቆረጣችሁ፣ ላስለቀሳችሁ ነገር እንዴት ነው ከኔ የሚለየው የምትሉት ነገር አለ። መለኮት ሌላ ድምጽ አለው። ክብር ለኢየሱስ ይሁን። መለኮት ሌላ ድምጽ አለው። አሁን ባነበብነው ክፍል ድምጽ ሰሙ ይላል። ቀድሜ ከአራቱ ሰዎች ያስቀደምኩት ይሄ መለኮታዊ ነገር በእንደዚህ አይነት መልኩ ባይጠናቀቅ ለምጻሞቹ ያደረጉት ነገር ብዙም ትርጉም አይሰጥም። በዚህ መልኩ አናገኘውም። ለዛ ነው ይሄንን ያስቀደምኩት። እግዚአብሔር ለጠላቶቻችን ምን ያደርጋል? ድምጽ አለው። ዘመናዊ መሳሪያ አያስፈልገውም። አጋዥ አያስፈልገውም። ድምጽ ብቻ ይበቃዋል። ለዚህ ክፍል ምን አደረጋቸው? የብዙ ሰረገሎችን፣ የፈረሰኞችን፣ የብዙ ሰራዊት ድምጽ አያቅም እኮ በሰማርያ ያለው ሕዝብ እኮ ምን እየሆነ እንደሆነ በዛ ምሽት አያቅም። እግዚአብሔር ይህንን ቃል ስትሰሙ ዛሬ ምንም ሳታውቁ በልዩ ልዩ ነገራችሁ ላይ እንደዚሁ መለኮታዊ የሆነ ተአምራት ይለፍ።
ሃሌሉያ። ይሄንን አያውቁም እነሱ። አገር ሰላም ነው ብሎ እርግጥ አገር ሰላም አይደለም ያሉበት ሁኔታ። ይብዛ ሚነስም መቼ መተኛት አይቀርም። ራብ ያስተኛ በደንብ እርግጠኛ ባልሆንም ወገኖች እንዴት ነው ያሰማቸው? ምንም የተገለጠ ነገር የለም። እግዚአብሔር እንዴትም ማሰማት ይችላል። ምናልባት ኢርፒስ አድሏቸውም ሊሆን ይችላል። ጆሮአቸውን ወደ አንድ አምፕሊፋይ ነገር አምጥቶ እሱን ብቻ እንዲሰሙ አድርጎ ሊሆን ይችላል። ከዚህ የተነሳ ወገኖች የማጽናኛ ድምፅ ለሕዝቡ ሲመጣ ላስጨነቀው ለሕዝቡ ጠላት ግን አቤት የሚያሳርፍ ድምፅ አለ። የሚያሳድድ ድምፅ፣ በብዙ ፍርሃትና ድንጋጤ የሚጥል ድምፅ ሰሙ። እግዚአብሔር ስም ለዘላለም የተባረከ ይሁን። መለኮት በቀጠረ ጊዜ ባጠገባችሁ የሚገኝ ነገር ሁሉ ይሄንን አስፈሪውና አስደንጋጩን የእግዚአብሔር ድምፅ ይሰማል። ኦ ሃሌሉያ! ይሰማል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄንን ሰምተው ምን አደረጉ? ፈረጠጡ። አቤት! ሸሹ የሚለው ነገር ዝም ብሎ መሸሽ አልነበረም። ድንኳኖቻቸውን፣ ፈረሶቻቸውን፣ አህዮቻቸውን፣ ሰፈሩን በሙሉ ዲቺናቺንን ሊያዝ እንኳን ብሎ የያዟትን ደግሞ እጃችሁ ቁጥር 15 ላይ ስታነቡ እሷንም በየመንገዱ የጣሉትን እንኳን ብድግ የማድረግ ጊዜ አልነበራቸውም። የእግዚአብሔር ስም ለዘላለም የተባረከ ይሁን። ብቻውን ሃሌሉያ ድንቅና ታምራት የሚያደርግ የእግዚአብሔር አምላክ የእስራኤል አምላክ የተባረከ ይሁን ይላል ባሪያው ዳዊት ሲናገር መዝሙር 78 ላይ ብቻውን። ወገኖቼ የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄንን ያደርጋል። እግዚአብሔር ባህሪው ነው። እነዚህ ነገሮች ከዚህ በፊትም አድርጎ ያውቃል። ዘጸአት ምዕራፍ 14 ላይ ሄደን ስናይ በሙሴ ዘመን ያንን ኤርትራን ባህር ሊሻገሩ ከተነ እግዚአብሔር ተነስቶ በእሳት አምድና በደመና አምድ ነውጥ አስነሳ። አወካቸው፣ አስጨነቃቸው። እንዲሸሹ እንሽሽ ተባሉት፣ ሸሹ ይላል። እግዚአብሔር በዘመናት መካከል የጠላቱ የሕዝቡን የርስቱን ጠላቶች እግዚአብሔር ዝም አይልም። ክብር ለኢየሱስ ይሁን። ምን አረጋቸው? አሳደዳቸው። ክብር ለኢየሱስ ይሁን። ትተው ሸሹ፣ ጥለው ሸሹ። ያ እስኪ ለሆነ ነገር ትሆናለች፣ መትረፊያ ሰፈር መድረሻ ትሆናለች የተባለው ራሱ በየመንገዱ ዳ አቤት! የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢዮብ በምዕራፍ 5 ቁጥር 9 ላይ የማይመረመሩ ድንቅ ነገሮችንና የማይቆጠሩ ተአምራትን ያደርጋል ይላል። ክብር ለኢየሱስ ይሁን። የተደረገለት ኢዮብ እግዚአብሔር የገባው ኢዮብ በዚህ አትደነ ተቀበሉት። እስኪ ያጠገባችሁ ያለውን ሰው አንዴ እግዚአብሔር ከቁጥር ያለፈ ከስፍር ያለፈ ድንቅና ታምራት በሕይወት ያደርጋል፣ በሕይወትሽ ያደርጋል። ክብር ለኢየሱስ ይሁን። ሃሌሉያ! ይሄንን አደረገ እግዚአብሔር። በምን? በድምፅ ብቻ ተዋክቶ የጠላትን ቅጥር ሰበረ፣ የጠላትን በተነ። ወገኖቼ አስጨናቂ ነገር ከተለያየ ነገር ውስጥ ገብታችሁ ካወቃችሁ ትንሽ በጭላንጭል ሊገባችሁ ይችል ይሆናል። ዳዊት ምን አለ? ጠላቶቼ ከበውኝ አለ። ከበባው ራሱ እንዴት ገለጠ? ንብ ማርን እንደሚከብ ከበቡኝ ይላል። ነገር ግን ሃሌሉያ ክብር ለኢየሱስ ይሁን። እዚህ ስር እንደ ሁለተኛው ለማለት ደግሞ ታዩ እግዚአብሔር አምላክ የተናቁትን የተጣሉትን እዚህ ግባ የማይባሉትን ሊሰራ ያንቀሳቅሳል። ክብር ለኢየሱስ ይሁን። እቴ በሉ እስኪ አጠገባችሁ ሁሉ ወንድሜ አንቺ አታቂም እንጂ አንተ አታቅም እንጂ እግዚአብሔር ነገርን ሊሰራ የወደደውን ነገር በፈለገ ጊዜ ያንቀሳቅሳል። እስኪ አሜን ሃሌሉያ ክብር ለኢየሱስ ይሁን። አሁን ደግሞ ለምጻሞች ተንቀሳቀሱ። በጣም ነው ልቤ የተነካው እነዚህ ሰዎች ሳስቧቸው።
አሳዘኑ እንዴ እንዳትሉ እንጂ የሚደንቅ ነገር ነው። እኔ ውሳኔያቸው በጣም ያስደመመኝ ደጋግሜ በራሳቸው የሆነ አይመስለኝም። እንደዚሁ ሳስበው እግዚአብሔር ምን አረገ? የተናቁትን ለራሳቸው ከፍተኛ ችግር ውስጥ ያሉ ከከተማ ውጪ የተጣሉትን የተናቁትን ማንም የማይፈልጋቸውን እርኩስ ናቸው የተባሉትን እንደውም ዘሌዋውያን ምዕራፍ 13 ላይ ሄዳችሁ ስታነቡ ምን እንደሆነ በቃ እንደውም እርኩስ ነኝ ይበሉ ይላል ቃሉ። እነዚህን ተጠቀመ። የእግዚአብሔር ስም ለዘላለም የተባረከ ይሁን። የነሱ አስደናቂ ውሳኔ በጣም ይደንቀኛል። ሁለት ነገር የተገነዘቡ ሰዎች ናቸው። አንደኛ ወገኖቼ ያለንበትን ነገር ቆም ብሎ ማሰብ ጥሩ ነው። ለአማኝ በጣም ጥሩ ነው። ምንድነው እየሆነ ያለው ነገር? ለምንድነው በህይወቴ እየሆነ ያለው ነገር? መፍትሄውስ የሚል ነገር ያስመጣል። ቆም ብለውና ምን አደረጉ? ሞት በአፋፋችን ያለችው ከሞት ጋር ተቃቅፈናል አሉ። አንድ ነገር አጥብቆ ተረዱ፣ ያሉበትን ሁኔታ። ስለዚህ ምን አሉ? ሞት ነው አሉ። ሞት ነው። ሁለት ውሳኔ ወሰኑ። አንድ ወደ ሶርያን መሸሽ፣ ወደዛ መሄድ፣ መማረክ፣ በባርነት በክብር አይደለም በውርደት ለጠላት። እንደዚህ አይነት ውሳኔ ወሰኑ። እዚህም ያው ሞት ነው። ወደ ወገኖቻችንን ብንሄድ አብረውናል፣ ሊቀበሉም ላይቀበሉም ይችላሉ። መግባት አይቻልም። ከከተማ ውጪ፣ ከመንደር ውጪ፣ ከሰፈር ውጪ ይላል የእግዚአብሔር ቃል። ድንጋጌ ነው። እዛም ያው ሞት ነው። ከምን የተነሳ? ከራብ የተነሳ። ወደ ሶርያንም ጠላት ናቸው። መሞት አለ። በእንሞትም እንሙት እንደሆነ አሁን እስኪ ልሙት ብዬ ሞት የሚያጣጥር ነገር ቢመጣ እቺ ወደ ወገኖቼ እዛ ሞት ይሻለኛል ነው ማለት ነው። ያውን በበኩሌ ማለት ነው። የጠላት መንደር ሄጄ መሞት አልፈልግም። ይህንን አስደናቂ ውሳኔ ወሰኑ። እነዚህ ሰዎች በዛው በከተማ ውጪ ነበሩ። ከበባው ሰማርያ የተከበበችው ቆይታል፣ ሰንበትበት ብላለች። መለኮት የመጣ ቀን ጊዜ ክብር ለኢየሱስ ይሁን። የእግዚአብሔር ቀን በደረሰች ቀን ግን ነገሮች እንደነበሩ አይቀጥሉም። ይሄ ነው በእነሱ ምን አድርግ ልባቸው ተነሳሳ። ይህንንም ለማሰብ ይህንን ለመገንዘብ እግዚአብሔር ልባቸውን ያነሳሳ ይመስለኛል። እኔ ያው ብቻ አይደለም አስጨከናቸው። ወደዛ መሄድ ጨከን ማለት ያስፈልጋል። እንደዛ ነው ያደረጉት። ሶስተኛ በጥበብ በምሪት የተጓዙ ሰዎች ናቸው። ቀን ልጥፋ ብሎ ቀን በጠራራ ፀሐይ ወደ ሶርያውያን መንደር አልሄዱም። ክፍሉ እንዳነበው ነው ያረ መሸትሸት ሲል ይላል። እግዚአብሔር በዘመናችን ሁሉ ምሪት ይስጠን። አዎ ምክንያቱም ብንሞት እንሞታለን ያለ ሰው በጠራራ ፀሐይ ነው የሚሄደው አይደል እንዴ? ነገር ግን አካሄዳቸውን ብዬ ሳየው ደሞ ኮሜንተሪም ሳነብ ቀስ ብሎ አሳቻ ሰዓት መሸትሸት ሲል ወደ ቅጥር ወደ ዳሉበት ወደ አንዱ ሰፈር ጠጋ ባሉ ይላል። ክብር ለኢየሱስ ይሁን። አቤት አቤት አቤት! የእግዚአብሔር ስም ለዘላለም የተባረከ ይሁን። አንዱ ያስደነቀኝና አጥብቆ የተረዱት ነገር ያለ እነዚህ ሶስት ነገሮችን ከነርሱ ለማየት ችያለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ለመማረክ እጅ ለመስጠት አቤት የሚያስደንቅ ነገር ነው። ተጓዙ። ከዛ በኋላ ተመልሰው ባዩት ነገር ተደነቁ። ሰፈር ሲገቡ ሰው የሚባል የለም፣ ድምፅ የሚባል ነገር የለም። ያለው እንዳለ ሰፈሩ እንዳለ ነው ያለው። ሀብትና ንብረቱ እንዳለ ነው ያለው። የእግዚአብሔር ስም ለዘላለም የተባረከ ይሁን። እነዚህ ሰው እስኪ ያጠገባችሁ ያለው ሰው ያሳርጉልኝና እነዚህ ሰዎች በሏቸው ትንቢቱን አልሰሙም በሏቸው፣ የተስፋውን ቃል አልሰሙም በሏቸው። እኔ ግን አንቺ ግን አንተ ግን ይህንን ሕያው የእግዚአብሔር ቃል ሰምተሃል፣ ሰምተሻል። ክብር ለኢየሱስ ይሁን። ሃሌሉያ።
ጭራሽ የምስራች ጋሪ ሆኑ የተጣሉ ሰዎች ጭራሽ የእግዚአብሔርን በረከት መጀመሪያ ቆራሽ ሆኑ። በጣም የሚደንቅ ነገር ማለት ነው። ሲያዩት የለም ወደ አንዱ ድንኳን ገቡ ይላል። በሉ ጠጡ፣ ወርቅ ብር ወሰዱ፣ ሸሸጉ። እንደገና ሁለተኛ ዙር ወደ ሌላኛው ድንኳን ገቡ። እንደገና እንደዛው አደረጉ። አሁንም ሸሸጉ። ክብር ለኢየሱስ ይሁን። ከዚህ በኋላ ያለውን ነገር በደንብ እንድትሰሙኝ እፈልጋለሁ። ሌላ አጥብቆ የተረዱት ሁለተኛው ነገር ያለንበት ሁኔታ ቀኑ የምስራች ቀን ነው። እኛ እዚህ ያሻንን ነገር አግኝተናል። ነገር ግን ይሄንን አለመናገር፣ ይሄንን ዝም ማለት ምንድነው ያሉ? በደል ነው ያሉት። ክብር ለኢየሱስ ይሁን። ለምን? እስራኤላውያን ናቸዋ፣ ወገን ናቸዋ። እግዚአብሔር በዚህ ይባርከን ወገኖቼ። እንታማለን በደንብ አይደለም? አንታማም? አንዳንድ ነገሮችን እኛ አማኞች ነን፣ ያው በክርስቶስ ኢየሱስ እህትና ወንድም የሆንን አንዳንዴ የስኬትን መንገድ እናንተ የተባረካችሁበት የጽናናችሁበት መልካም የሆነላችሁን ጎዳና ያለምንም ማቅማማት መናገር ያስፈልጋል። ክብር ለኢየሱስ ይሁን። እነዚህ ሰዎች የሚያስነግር ጉዳይ አልነበራቸውም። በጣም የሚደንቅ ነገር የተጣሉ ወደ ውጪ በገዛ ጥፋታቸውም ቢሆን ማለት በዛ ዘመን ለምጽ የራሱ የሆነ ስያሜ ስላለው የራሳቸው ጉዳይ ይበላቸው። በዚህ ጊዜ እንኳን ጠርተው ያለውን እንኳን እንቀምስ አላረጉንም አላሉ። እግዚአብሔር በዚህ ነገር ይርዳን። አሜን፣ ይርዳን። አንድ ትልቅ ሰው አንዴ የአባቴ ወዳጅ ናቸው፣ ሁለቱም ክርስቲያኖች ናቸው። የንግድ ነገር ነው፣ እንደው ስማቸውን አልጠራም ስለሚቀርብ ይሄ ነገር እንዴት ነው ንገረኝ ሲል ዓለሙ እሱ እኮ አይነገርም አሉኝ አለ። አረ ይነገራል በሉ እስኪ ያጠገባችሁ ያለውን ሰው። ክብር ለኢየሱስ ይሁን። እግዚአብሔር ያደረገላችሁ ነገር ይነገራል። እግዚአብሔር ባሳረፋችሁ ነገር ወንድሞቻችሁ መስማት አለባቸው፣ እህቶቻችሁ መስማት አለባቸው፣ የገዛ ወገኖቻችሁ መስማት አለባቸው። እዚህ እግዚአብሔር ይባርከን። እዚህ ሀገር እንደመጣው የሆነ ፕላትፎርም አገኘውና እዛ ለማጥናት ገባው። አጠናለሁ። በመሃል እንግዲህ ፈተና የሚያልፉ ሰዎች ቀድሞ የሚፈተኑ ስለ ፈተናው ሚስጥር እንነጋገር ተባለ። ሌሎች በጣም በዚህ የታወቁ ናቸው፣ ኢንዲያንስ፣ ኔፓልስ። ይህን ለማድረግ አይቸገሩም አሉ። ለነሱ በቃ ምንድነው መንገዱ ውሃ ነው አሉ። ገባቸዋል አይደል? ስለዚህ የኛዎቹ ኢትዮጵያውያንና ኤርትራውያንን አንድ ወገን፣ አንዳንዱ አልፎ እንኳን በዛው አልፍ ያለው የሚል የምስራች እንኳን አያሰማንም። እግዚአብሔር ምህረት ያርግልን። እኔ ያንን ፕላትፎርም ክሬት ያደረገች ልጅ ጌታን አታውቅምና በጣም ነው ልቤ የሚነካው። ብዙ ጊዜ በልቤ መባረካታለሁ። በጣም ብዙ ሪሶርስ አግኝቼበታለሁ። ስለዚህ የምንችል ሰዎች ምን እናድርግ? ባካችሁ ስንላል የሚያልፈው ብዙ ነው፣ የሚመጣው አልፍ ያለው ኮንግራቹሌሽን፣ እግዚአብሔርን አመስግኑ፣ ታንኪዩ ምናምን ነገር የሚል እንኳን ይጠፋል። እግዚአብሔር ይፈውሰን። ኢየሱስ ያደረገልህን በሉ እስኪ አጠገቡ ያላችሁ ያደረገልሽን በድፍረት ያለምንም ስስት መናገር ያስፈልጋል። ክብር ለኢየሱስ ይሁን። ማለትም እናንተ በሆነ የስግ በየትኛውም ነገር እንዴት ነው እንደው መጽሐፍ ቅዱስ እንዴት ነው የምታጠኚው? እህት ገሌ እንዴት ብታጠኚ ነው እግዚአብሔር እንደዚህ የፈወሰ? እንዲህ የተነካሽው እንዴት ነው ሲባል ያው እኔ ከዘፍጥረት ነው የጀመርኩት፣ ከዮሐንስ ነው የጀመርኩት፣ አለቀ። አረ እንደዚህ ብቻ አይደለም፣ እንደዛ ነው እንዴ ያጠናችሁ? እኔ እኮ መጀመሪያ እግዚአብሔር ፊት አለቅሳለሁ፣ ከዛ በኋላ ነባለሁ፣ እንደገና አለቅሳለሁ። ብዙ ነገር አለ። በግልጽ እንናገር ወገኖቼ። ክብር ለኢየሱስ ይሁን። እግዚአብሔር ይህንን ከህይወታችን ያርቅ። እነዚህ ሰዎች ልባችን እኔ ልቤን አሞቁት። በደል ነው አሉ። በደል አለመናገር። እኛ በልተን እነሱ በራብ ገሰገሱ፣ ወደ ከተማ ሄዱ። ስለዚህ መግባት አይቻልም። ዳጥሩ ጠጋ ብሎ ጠባቂዎቹን ተጣሩ። አቤት
የተጣሉትን ወደ ውጭ የተጣሉትን እግዚአብሔር ምን አደረገ? የምስራች ነጋሪ ያረጋቸው። ኧረ ትንቢቱ ባልሰማም የሆነ ነገር ሆኗል፣ እናንተ ባታውቁም ነገራችሁ ተሰርቷል የሚል ድምጽ ይዞ ወደ ከተማ ገቡ። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ያም ዜና ሁለተኛ ዜና ነጋሪዎች እዚህ ጋር እናገኛለን። እነሱ የመጀመሪያ፣ ሁለተኛ ንጉሱ ይሄንን በሰማ ጊዜ እኔ አለማመን፣ ጥርጣሬ በሉት ጥንቃቄ በሉት ንጉሱ ፊት ለፊት እንደው ይሄ ነገር ከእግዚአብሔር ነው የመጣው እኔ ምን ላድርግ ያለው ንጉስ ቆሞ ትንቢቱን ሰማና ይሄ ነገር ቤተ መንግስት በተሰማ ጊዜ ኑ ልንገራችሁ አለ። ሶርያውያንን ልንገራችሁ፣ እነሱ እንደ ተራብን ያውቃሉ፣ በሕይወት እያለን ሊማርኩን ነው፣ ፈቀቅ ብለው ተደብቀው ነው፣ ወደ ከተማ እንደምንገባ ያውቃሉ፣ ሊማርኩን ነው አለ። ይሄ ጥንቃቄ በሉት እናንተ ጥርጣሬ በሉት፣ እኔ ግን ሁለተኛ አለማመን ብየዋለሁ፣ ሁለተኛ ጥርጣሬ ብየዋለሁ። ጥንቃቄም ቢሆን እግዚአብሔር በተነገረው ነገር ላይ ምንድነው የምትጠነቀቀው? እስኪ እኔ አሁን እንዲህ እግዚአብሔር እንዲህ ሊላ ያለው ፈለገ ጥሩ ነው፣ ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል ይላል እግዚአብሔር ቃል። እግዚአብሔር በተናገረው ላይ ምን ልታግዙት ነው? ምንድነው እንደው ይሄ ነገር እንደዚህ ነው። አረ እግዚአብሔር ስሙ ብሩክ ይሁን። እነዛ ሰዎች ቤተ መንግስት መደመጣቸው ራሱ እግዚአብሔር እንደዚህ ያደርጋል። ስለዚህ ተደብቀው ነውና እንደዚህና እንደዚህ ያለና ስለዚህ ምን አደረጓል? በጣም ልብ የሚነካ ነገር እዛ ጋር ታገኛላችሁ። ሄደው ለአንብቦ ቁጥር 12 የእግዚአብሔር ስም ለዘላለም የተባረከ ይሁን። ምን አሉ? እንላካቸው አሉ። እንላካቸው። ንጉሱም በሌሊት ተነስቶ ለጦር አለቆቹ እንዲህ አላቸው። ቁጥር 12 ነው ማለት ሶርያውያን ያደረጉብን እነግራቸዋለሁ። መራባችንን ስለሚያውቁ መቼ መውጣታችን አይቀርምና ከዚያ ከነህይወታችን እንማርካቸዋለን። እኛ ሰተት ብለን ወደ ከተማይቱ እንገባለን በማለት በቅጥር ለመደበቅ ከሰፈር ወጥተዋል አለ። ቁጥር 13 ከጦር አለቆቹ አንዱ እንዲህ አለ፣ ጥቂት ሰዎች ለከተማይቱ ውስጥ ከተረፉት ፈረሶች 5ቱን ይዘው ይሂዱ። ዕጣ ፈንታቸው በዚህ ከቀሩ እስራኤላውያን ሁሉ እድል ጋር አንድ ነው ከሚሞቱት ጋር ማለት ነው። የሚጠብቃቸው ቢኖርና በዚህ በሙሉ እንዳለቁት እስራኤላውያን መሆን ብቻ ነው አለ። በሕይወትም ያሉት ይሞታሉ አለ፣ እንደ ሞቱትም ናቸው አለ። ስለዚህ ምን ያደርጉ? ይላኩ እና 2 ሰዎች ተላኩ። 2 ሰረገሎች ከነፈረሶቻቸው ተላኩ። ምን አሩ? እውነት እነዚህ ሰዎች ምን አድርገዋል? የሉም ወይ? መጣራት አለበት አለ ንጉሱ። ላካቸውና እስከ ዮርዳኖስ ድረስ ተከተሏቸው ይላል። ቅድም የነገርኳችሁ ቁጥር 15 ላይ ያለውን ነገር አዩ። በየመንገዱ ዕቃቸው እየጣሉ ፈርጥጠው የትና የት ደርሰዋል። በዚህ ጊዜ መተው ለንጉሱ ነገሩት። ክብር ለኢየሱስ ይሁን። ሁለተኛ ዜና ነጋሪዎች፣ መልካም ዜና ነጋሪዎች፣ አስደናቂ ዜና። በዛ ሰዓት ይህንን ዜና መስማት አስቡት። እዛ ውስጥ ላለ ሰው ይህንን ይዘው መጡ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ! እግዚአብሔር ስም ይባረክ። ኦ ሃሌሉያ! የእግዚአብሔር ስም ይባረክ። ጌታ ስሙ ለዘላለም ይባረክ። ይሄንን ሰሙ። ሰዎቹ ሸሽተዋል ሳይሆን የሸሹበት መንገድ ራሱ የወደቀባቸው ነገር እስከማያነሱ ድረስ የሉም። እንግዲህ ከንጉስ በላይ ለንጉስ ነው የሚነገረው። ንጉሱ ከዛ ቀጥሎ ያለው በል ያንዳንድ ምን አድርግ ውጣ። ሃሌሉያ! የእግዚአብሔር ስም ለዘላለም የተባረከ ይሁን። ከዛ ምን አደረጉ ይላል። ከዚያም ቁጥር 16 ከዚያም ህዝቡ ወጥቶ የሶርያውያንን ሰፈር በዘበዘ። ስለዚህ እግዚአብሔር እንደተናገረው 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ተሸጠ ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ! ጠላት ከቧችሁ ያከማቸው ነገር ዘመን በሉት፣ ከፍታ በሉት፣ ሰላም በሉት፣ ደስታ በሉት፣ የትኛውም ያከማቸው ነገር እግዚአብሔር አስደንብሮ ያስለቅቀውና
ህዝቡን ያስበዘብዛል። ክብር ለኢየሱስ ይሁን። ምርኮ ይሆናል። የችግሩ ጥልቀት ባለበት በዛው ልክ ባርኮቱም ሆነ። ክብር ለኢየሱስ ይሁን። ቅድም የነገርኳችሁ የኑሮ ውድነት የሚያስብል ነው። ምክንያቱም እዚህ ጋር የተናገረው ባንድ ሰቀል ነው ያለው። የአህያ ጭንቅላት 80 ሰቀል ነበር ሲሸጥ የነበረው። እርግብ ኩስ የተባለው ምናልባት ጥራጥሬም ቢሆን 5 ሰቀል። በኢትዮጵያ ስንት ይሆናል ብዬ ሳስበው ወደ 53 54 ብር አካባቢ ይሆናል ይላል። በዚህ ሀገር ብነግራችሁ ጥሩ አይመጣም። አባዙት እንግዲህ። ክብር ለኢየሱስ ይሁን። ያንን ማን ገዝቶ ይበላል? ማይበላ ነገር ሆኖ ሳለ ለመብላት እንኳን ከኑሮ ውድነት ማይደረስበትን እግዚአብሔር እንግዳ ነገር አረገ። በዘበዙ። ክብር ለኢየሱስ ይሁን። አንዴ ብቻ ሳይሆን ሁለቴ ብቻ ሳይሆን እንደገና ህዝቡ ሁሉ ይሄንን አደረገ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ወገኖቼ መለኮት የቀጠረው ቀን ብቻ ይምጣላችሁ። ሃሌሉያ። እግዚአብሔርን ሐሳብ የምታስፈጽሙበት፣ የእግዚአብሔርን አጀንዳ የምታረጉበት፣ የእግዚአብሔርን ሐሳብ የምትናገሩበት፣ ለብዙዎች መጽናናት ምክንያት የምትሆኑበት ነገር እግዚአብሔር በሕይወታችሁ ያደርግ፣ በዘመናችሁ ያደርግ። ክብር ለኢየሱስ ይሁን። እነዚህ የተናቁ የተጣሉ ሰዎች ለዚህ ክብር በቁ። እንደዚህና እንደዚያ ሆኗል አሉ። የእግዚአብሔር ስም ለዘላለም የተባረከ ይሁን። መቼ ይሰራል እዚህ ስር? መቼ ማን ይከለክለዋል? ክብር ለኢየሱስ ይሁን። መቼም ይሰራል። መቼ? በጊዜው። ከጊዜ ውጪ የሆነው እግዚአብሔር በጊዜ ይሰራል። መቼ አለ? ነገ። እስቲ ነገ በል። ነገ ነገርሽ ይሰራል። ነገ ነገር ይሰራል። ነገ ሁኔታ እንዳለ አይቀጥልም በሉት። ክብር ለኢየሱስ ይሄንን ተናገረ። ነገ በዚህ ሰዓት። ክብር ለኢየሱስ ይሁን። የመለኮት ቀጠሮ ቀን ምንም ሊተላለፉ አይችልም። የመጨረሻው እግዚአብሔር የአፉን ቃል አጸና ነው። ሁለት ነገር ብቻ ተናግሬ ጨርሳለሁ። እግዚአብሔር የአፉን ቃል አጸና። ክብር ለኢየሱስ ይሁን። አሁን አንዱን ያነበብኩትን ነው። ነገ በሰማርያ በዚህ ሰዓት ምን ይሸጣል? ዱቄት ይሸጣል። ምን ይሸጣል? ገብስ ይሸጣል። በስንት? በርካሽ። ያንን ማይቀመሰውን ማይበላውን የሚያረክሰውን ነገር በውድ ነበር ሲገዙ የነበሩት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄንን በሰማ ጊዜ ንጉሱ ምን አረገ? ያንን እጁን ይደገፍበት የነበረው የጦር አዛዥ በር ይጠብቅ ወደዛ ልኮት ነበርና ወደ በሩ ሄደ ይላል። ወደ በሩ ሲሄድ ሰውየው እዛው በር ላይ ነው ያለው። በር ላይ ያለማመን ከፍተኛ ጥፋት ያመጣል። ስለዚህ ወድቆ እዛም ሞቷል። እግዚአብሔር ከዚህ ይጠብቀን። ከእግዚአብሔር በረከት መጉደል ዝም ብሎ ነገ አይሁን። አንዱ ምናለ አንዴ ሲጠየቅ ሚዲያ ላይ ለመሆኑ መንግስተ ሰማያት ትገባለህ ብሎ ተጠየቀ። የኛ ወገን ነው ስላችሁ በክርስቶስ የዳነ ማለቴ ነው። ትገባለህ፣ እንደምትገባ ታምናለህ እንዴ? ምን ገዶኝ ነው ማላምነው አለ። ደስ የሚል ቃል። ምን ገዶኝ ነው ማላምነው? ልግባም አምናለሁ። ለምንድን ነው ማላምነው ነው እኮ። ክብር ለኢየሱስ ይሁን። እግዚአብሔር ቃል ይታመናል። ባለማመኑ ምክንያት ምን አረገ? እዛው በር ላይ ጌታ የተነገረው ዜና አደገኛ ዜና ነው። ከፍተኛ የምስራች ነው። ለዚህ ነው እየተሯሯጡ የወጡት። ክብር ለኢየሱስ ይሁን። ሃሌሉያ። ይሄንን ሆነ። ቀጥሎ እንዳረጋገጠለት እንደዚሁ ሆነ። አንተ በዓይኖችህ ታያለህ፣ ነገር ግን ምን አታረግም? ከዛ አትቀምስም እንደተባለ ሆነ። በሕይወት አልቆየም። ከእግዚአብሔር በረከት አልቀመሰም። እግዚአብሔር ሕይወታችንን ከዚህ ይጠብቅ። ሃሌሉያ። ወገኖቼ እኛ ምን እናድርግ? እግዚአብሔርን እንታዘዝ፣ እንስማው። አደባባዮቹ ይሻሉናል እንደዘመር ነው። ሃሌሉያ። እንስማው።
ሰምተነው እንጠብቀው እንታዘዘው አለማመን ከህይወታችን ይወገድ እግዚአብሔር ቀን አለው እግዚአብሔር ለነገራችሁ ቀን አለው እግዚአብሔር ቀን አለው እግዚአብሔር ቀን አለው ክብር ለኢየሱስ ይሁን የጉብኝት ቀን አለው ሁለቱም ነገር እግዚአብሔር በአፉ ቃል አጸና ምግቡም ተሸጠ በርካሽ ዋጋ ሲነጻጸር ከዛኛው ጋር ያም ሰው ሁለተኛ ትንቢት የሰማው የንጉሱ ጦር አለቃ እንደዚያው በር ላይ ረጋግጠውት ምናልባትም ዱቄቱን ይያየ ምናልባትም ገብሱን ይያየ እግዚአብሔር ህይወታችንን ከዚህ ይጠብቅ እንጸልይ